እንግዲህ ሁላችሁም እንደምታውቁት በርካታ የፋኖ ኃይል አለ። የፋኖ ኃይል በአማራ ትግል ላይ ብዙ ጣልቃ ገብነት አለ። ከውስጥ እስከ ውጭ በፍላጎት ትግሉንም ወይም አጠቃላይ ፋኖንም ወደ አንድ ሊያደርገው አልቻለም። በዋነኛነት ይህን ትግል በበላይነት የሚመሩት ወይም ደግሞ ተጠልፏል። የተጠለፈውም በህወሓት በሻዕቢያና በግብፅ ነው። ከነኚህ ሰዎች ጋር ሆኖ የአማራን ጥያቄ መመለስ ይቻላል ወይ ነው። እንዲህ ሀገርም የኢትዮጵያንና የኢትዮጵያን ህዝብ ጥያቄ መመለስ ይቻላል ብለን ካሰብ አይቻልም። ህወሓትም ሆነ ሻዕቢያ ባጸደቁት ህገ መንግስት ነው ይህች ሀገርም እየተተራመሰች ያለችው፣ ህዝባችንም መረጋጋት የሚያቃተው። ስለዚህ ከነዚህ ኃይሎች ጋር ሆኖ በምንም ተአምር የአማራን ጥያቄም ሆነ የሀገራችንን ጥያቄ ማስመለስ አይቻልም የሚል እምነት አለ። አሁንም ሀገራችን እያተራመሱት ያለ ህወሓት፣ ሻዕቢያና ግብፅ ናቸው። ብር ይመድባሉ፣ ተተኳሽ ይሰጣሉ፣ መሳሪያ ይሰጣሉ። አሁንም አገሪቱ እንዳትረጋጋ እንዲያውም ጦርነቱ እዛው አማራ ክልል ላይ እንዲካሄድና ትርምሱ እዛው ባለበት እንዲቆም ህወሓትም ቢሆን ሻዕቢያም ይሄ ጦርነትን በሩቅ ማስቀረት የሚል ሳይንስ አለ በሚሊተሪ ሳይንስ። ስለዚህ ወደ እነሱ ማንኛውም አይነት እርምጃ እንዳይወሰድ፣ ትንኮሳ እንዳይደረግ፣ ጦርነቱ እዛው አማራ ክልል ላይ ትርምሱ እዛው አማራ ክልል ላይ እንዲቀጥል የሚያደርጉበት ስትራቴጂ ነድፈው እየሰሩ ነው ያለው። ይሄንን እኛ መቀበልም አንችልም። እንደ አማራ ምንም እንኳ በአማራነታችን ተደራጅተን ብናታግልም የኢትዮጵያን ህዝብና ኢትዮጵያን በመርሳት አይደለም። አማራን ከኢትዮጵያ ህዝብ ከኢትዮጵያ መነጣጠል አይታሰብም። አማራ ከኢትዮጵያ ህዝብ ጋር፣ አማራ ከኢትዮጵያ ጋር ውህድ ነው። ለሰከንድም የምትለየው ነገርም አይደለም። ስለዚህ የሀገራችንም ችግርም ስለሚያሳስበን እኛ ይህንን አማራጭ እንድንወስድ አድርጎናል ማለት ነው። ስለዚህ በዚህ በፋኖ ትግል ሌላኛው ያለው ችግር ምንድን ነው? አክራሪ ብሔርተኝነት አለ። እኛ አክራሪ ብሔርተኝነትን አንፈልግም። ምንም እንኳ በአማራነታችን ተደራጅተን ብናታግልም አክራሪ ብሔርተኝነትን አንቀበልም። አክራሪ ብሔርተኝነት ለ35 ዓመት ያህል ከዛም በላይ አየ ነው። አገር ሲያፈርስ ሲበታትን ወይም ለመበታተን አደጋ ላይ ሲጥል አየ ነው። አንድም ቀን ሰላምን አግኝተን አናቅም። እንዲህ ሀገር እንደ አማራ ብቻም ሳይሆንም እንዲህ ሀገር በሁሉ ቦታ ላይ ያለውን ግጭትም እልቂትም የሀብት ንብረት ውድመትንም ሁላችንም ስለምናውቀው፣ ስለዚህ አክራሪ ብሔርተኝነት ለአማራ ህዝብም አይመጥንም፣ ለሀገራችንም አይመጥንም፣ አጠቃላይ ለህዝባችንም አይመጥንም ብለን እናምናለን። ስለዚህ አክራሪ ብሔርተኛ ሆኖ አገርን ከማፈራረስ ከመገነጣጠል ከመበታተን የፈለገውን ይሁን ደካማም ይሁን አምባገነንም ሆኖ አገርን እንደ ሀገር ማስቀጠል የሚችል ኃይል መኖር አለበት ብለን እናምናለን።